እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በጋሻው ራሱ ዘማሪያ የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። አሎ ሄሎ፣ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያ ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ወደድክም ጠላህም ኢየሱስ ጌታ ነው አለኝ። እንግዲህ የታያችሁ ጸበል መቅዳትና ውይይት ምን ያገናኘው? አይገናኝም። ይህ ሰውዬ የሚያገለግል የነበረው በመቅዳት የእሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት። ትንሽ አታፍርም? ሎዛ ማርያም ስትለኝ ይቺ ሎዛ ማርያም አይደለችም፣ ሎዛ አበራ ነች። አበራ ልጅ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ ጣጣ እነ ትዝታው ላይ ጣጣው ያመጣው የድምጽ ቅጂ የስልክ ድምጽ ቅጂ ምንድነው የሚለው እንመለከታለን። እንግዲህ ትዝታው በጣም አናዶታል። ጸበል ቀጂ ድምጽ ቀጂ እያለ ዲያቆን ዘማርያምን እየተናገረ ነው። ምን አጋልጧቸው ነው? በምንድነው የተጋለጡት የሚለውን ነገር አስቃኛችኋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ሌላው ደግሞ የምንመለከተው የቤተክርስቲያናችን አስተምሮ ቤተክርስቲያን በወንጌል ላይ ያላት የሳሳ ነገር ወዴት ደረጃ እየሄደ ነው የሚለው እናያለን። ሌላው ሎዛ ማርያም ምንድነው የተፈጠረው፣ ወጣቱስ ምንድነው ሲያደርግ የነበረው የሚለውን እነዚህና ሌሎች ጉዳዮችን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ። እስቲ ቅድሚያ ከዚህ ሎዛ ማርያም ጉዳይ እንነሳና የተከሰተውን ነገርና አንዳንድ ወንድሞች የሰጧቸውን ሐሳቦች ተመልክተን እንነጋገርበታለን። ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። ከኋላ ድምጻችሁ አይሰማም። በዝይዬ እሺ እንግዲህ አይታችሁታል። በጣም ያሳዝናል፣ በጣም ያሳዝናል። ሌላ ቦታ እንኳን ቢሆን ይሻላል ቢያንስ፣ ግን ጎንደር ውስጥ ማለት የሊቃውንት መፍለቂያ ስንት ሊቅ ያለበት ቦታ ነው። የእውነት እንደራሴ ልንገራችሁ፣ እኔ ቤተክርስቲያናችን ካሏት በጣም ውድ እንቁ ከሚባሉ ማለት ነው ሊቃውንት መካከል ያሉባት ቦታ ነች ጎንደር ማለት ነው። በሙሉ አይኔ እንኳን ማላያቸው ሊቆች ያሉበት ቦታ ነው። በጣም ምሰስትላቸው ማለት ነው። በጣም እነዛ ያሉበት ቦታ ላይ እንደዚህ ሲሆን በጣም ያሳዝናል። እነሱ የፈቀዱ አይመስልኝም። እንደዚህ አይነት ነገርን አይፈቅዱ። ፈቅደው ከሆነ ኦኬ 100% ተቀበላለሁ። ግን ፈቅደው ካልሆነ ግን ይሄ ነገር ስህተት ነው። በዚህን ያህል ደረጃ ከስርዓተ ቤተክርስቲያን መውጣቱ በጣም ያሳዝናል። እንዴት ተው የሚል ይጠፋል? ያ ሁሉ ሊቅ እያለ ምናልባት ግን ተው ብለዋቸው ሳይሰሙ ቀርተው ይመስለኛል። ይሄ ወደ ስሜታዊነት ገብቷል። በቃ መንፈሳዊነቱ አልፎ ስሜታዊ ሆኗል። በእርግጥ እኮ እረዳቸዋለሁ። እናንተ ከመጥፎ ነገር አስባችሁት አይደለም፣ በመጥፎ ነገር ወደ ሌላ ነገር ለመውሰድ አስባችሁት አይደለም። ከዚህ ካላችሁ ፍቅር የተነሳ ነው። አይ ነው እረዳለሁ። ግን እንደዚህ አይደለም ፍቅር የሚገለጠው። እንደዚህ በመዝለል የመጨረሻ እንደዚህ ዓለማዊ ኮንሰርት እስከሚመስል ድረስ እንደዚህ አይደለም ነው። ይሄ ስህተት ነው። አይ ሊቃውንቱ ልክ ነው ካሉ ኦኬ ችግር የለውም፣ እኔ እታረማለሁ። ግን እንደኔ ግን ልክ አይመስለኝም። በተለይ ሊቃውንት ያለበት ቦታ መሆኑ ትንሽ አሳዝኖኛል። እኔ ማለት ተው መባል ነበረባቸው። በጣም ያሳዝናል። በጣም ብቻ ለወደፊቱ ግን ብንታረም ጥሩ ነው። ስንዘምር በልክ እና በስርዓት ቢሆን፣ በልክና በስርዓት ህግ አለን፣ ስርዓት አለን አይደለ? እንዴት መዘመር እንዳለብን
እንዴት ማሸብሸብ እንዳለብን፣ እንዴት ማጨብጨብ እንዳለብን፣ እንዴት አድርገን የመዘመር ስርዓት አለን አይደል? እኛ የመዝለል ስርዓት ነው እንዴ ያለን? እንደዛ አይደለም። ስለዚህ ፕሊዝ 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 ስቶፕ። ሰላም እግዚአብሔር ከሁላችን ጋር ይሁን። ድምፃቸው አይሰማም። ለዝይዬ 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 አበባ ናት አበባ ሎዛ ኢቨንቶች ነው። ሎዛ ኩነት ነው እንዴ? ይሄ ምስጋና ነው? ምንድነው ይሄ? መንፈሳዊ ኮንሰርት እኮ ነው። እንዲህ የዘለለ ያመሰገነ ሐዋርያ አለ፣ ያመሰገነ ደቀ መዛሙር አለ። ምንድነው ይሄ? እንደዚህ ማዘለል፣ ህዝቡን ማስጨፈር። ሎዝዬ ሎዛ ማናት? እኛ የምናውቀው አስተርእዮ ማርያምን ነው። የእመቤታችን መገለጥ ረፍቷን ነው የምናውቀው። እንዲህ ማዘለል ህዝቡ ምንድነው? መንፈሳዊ ኮንሰርት ነጠላ ልብሳችሁ መዝሙር አስመስላችሁ እዛ ታዘልላላችሁ። በመናፍቃን ቤት የምንጠላው ማለት ነው። በመናፍቃን አዳራሽ የምንጠላውን አምጥታችሁ የኛው ደብረ ላይ አመጣችሁ ታዘልላላችሁ። ሰው ሲናገራችሁ ደግሞ ቀንታችሁ ነው ምናምን ትላላችሁ። ይሄ ኦሮሚያ ውስጥ ቢሆን ወይ ሻሸመኔ ወይ አምቦ ቢሆንና እንዲህ ቢደረግ ሁሉም ካሜራውን ደግኖ ዋይ ይል ነበር። እዛ ስለሆነ ማንም እናገራችሁ የለም ማለት ነው። ምንድነው ይሄ? ቤተክርስቲያን ውስጥ እንደዚህ ያን ነገር ማለማመድ ምንድነው? በጣም ነው የሚያስጠላበት። ትንሽ አታፍርም? ሎዛ ማርያም ስትለኝ ይቺ ሎዛ ማርያም አይደለችም፣ ሎዛ አበራ ነች፣ ያበራ ልጅ። ምክንያቱም ማርያም ድል አትፈልግም፣ ማርያም ጭፈራ አትፈልግም፣ ማርያም ሃይሎጋ አትፈልግም። ሎዛ ኢቨንቶች ካሁኑ እርማት የማይሰጣቸው ከሆነ ቀጣይ ደግሞ ሎዛ እሸቱ ብለው ያበደ ኮንሰርት እንደሚያዘጋጁ እርግጠኛ ነኝ። እንዳሁኑ ሃይሎጋ ብለው የሚያስጨፍሩትን ሳይሆን ቀጥታ እነ ይሁን ይበለኝ ጠርተው እስከሳ እንደሚያስወርዱ በደንብ እርግጠኛ ነኝ። ስለዚህ እነዚህ አካላቶች ካሁኑ እርማት ያስፈልጋቸዋል ባይ ነኝ። አመሰግናለሁ። እንግዲህ ትላንትና ጥር 21 ቀን 2018 ዓ.ም በሎዛ ማርያም በተለያየ የእመቤታችን ጽላት ባለበት ሁሉ የእመቤታችን የረፍት በዓል ሲከበር ነበር። በተለይ ደግሞ በዚህ በጥር ወራት ውስጥ የሚከበሩ በዓላቶች ልክ እንደ ጥምቀት ነው የሚከበሩት። አንዳንድ አካባቢዎች እየወጡ የተለያየ ቦታ ባርከው ይመለሳሉ ማለት ነው። ወደ ጥምቀተ ባህራት በመጓዝ የተለያዩ ነገሮችን በማድረግ ልክ እንደ ጥምቀት ሃይማኖታዊ ስነ ስርዓት ተካሂደው ይመለሳሉ። በዚህ በጥር ወር የሚከበሩ በዓላት በአብዛኛው ማለት ነውና ይህን ተከትሎ እንግዲህ በጎንደር አዘዞ ሎዛ ማርያም በጣም በርካታ ምዕመናን፣ በርካታ የቤተክርስቲያን ልጆች፣ ዘማሪያን፣ ሰባኪያን በተገኙበት በዓሉ ተከብሯልና በዚህ ላይ እንግዲህ ሲካሄድ የነበረው የዝማሬ አይነት አለ። አዎ መቼም እንረዳለን። የከተራ ለታ ነው ይህ ዝማሬ። ሎዛ ማርያም ልክ ወደ ማረፊያዋ በምትደርስበት ጊዜ ሲደረግ የነበረ ዝማሬ ነው። ወጣቶች እየዘለሉ ወጣቶች በቃ ውስጥን አንዳንዴ ስሜት ሚነካ ነገር አለ። ደስ በሚል ሁኔታ ስንዘምር እዛ ቦታ ላይ ስንሆን ነው እነዚህ ነገሮች ልናውቃቸው ልንረዳቸው የሚያስፈልገው የሚቻለው ማለት ነውና እየተዘለለ የተለያዩ ነገሮች እየተዘመሩ ነው። እነዚህ ዝማሬዎች ግን እየተዘለለን ቢዘመር በስሜትም ብንሆን በወቅቱ ስርዓተ ቤተክርስቲያንን በጠበቀ መልኩ አይደለም እየዘመርን ያለነው ማለት ነውና አንዳንዴ ያላሰብናቸው ነገሮች በመልካም ነው ያልናቸው ነገሮች ትንሽ ወጣ ብለው ወደ አልሆነ ነገር ይሄዳሉ። የዝማሬ ስነ ስርዓቶቻችን ወደ ሌላ ነገር ማለት ነው። ተመልክታችሁ ከሆነ ለምሳሌ ማህሌት በምንቆምበት ጊዜ ልክ ወረቡ ተቀራርቦ ልክ ሲደርስ ቸብቸቦ ላይ በጣም ምዕመናኑም ካህናቱም ዲያቆናቱም ደስ ብሏቸው ሲዘምሩ ካህናት አባቶቻችን ጽናጽል በመያዝ ሻሻሻሻ ያረጉ አቁሙ ይላሉ። ከዛ በላይ እንዳይዘለን ከዛ በላይ ወደ አልሆነ ስሜት ውስጥ እንዳይገባ ወዲያው ያስቆማሉ። ይህ ነገር ለምንድን ነው ብላችሁ አንድ ባህታዊ በጣም ትልቅ ባህታዊ ነበሩና እኚህ ባህታዊ ማህሌት ቆመው ሁሉም በጣም ደስ ብሎት ይዘምሩ ነበር። በዚህ አይነት ሁኔታ ማለት ነውና የዘመሩ የዘለሉ ሲዘምሩ በመካከል ማንን ይመለከታሉ? በጣም የበቁ ባህታዊ ናቸውና እጅሬ ጥንተ ጠላታችን እጅሬ ለከዛ መካከል ገብቶ አብሮ ይዘላል። አብሮ እንዲዘሉ አብሮ እንዲጨፍሩ በቃ ከፍ ብለው እንዲዘሉ ያደርጋቸዋል፣ ያነሳሳል። እኚህ ባህታዊ ይህንን ይመለከታሉ። ለካ አንተ ነህ እንደ ይህንን ነገር የምታስደርገው
በቤተክርስቲያን ውስጥ እንዲሆን የምታደርገው አንተ አብረህ ያለህበት እንዴ ማለት ነው ብለው ያንን ነገር ከዛ በኋላ እንዲቆም አድርገው እኚህ ባህታዊ ይሄንን ስርዓት ሰርተው ያዩትን ትክክል አይደለም ተብሎ አባቶቻችን ያንን ትውፊት ተቀብለው ያስቆማሉ ማለት ነውና በሎዛ ማርያምም የተደረገው ነገር እንግዲህ እንዳልኳችሁ የተለያየ ስሜት ሊኖር ይችላል። ዛጋ ያላችሁት አባቶች ያላችሁት መምህራኖች ግን እነዚህ ነገሮች የቤተክርስቲያን አስተምሮ ስርዓት ስለምትረዱ ማስቆም ነበረባችሁ፣ መቆም ነበረበት። በዚህ አይነት ሁኔታ ሎዝዬ ምንዬ እየተባለ መደረግ የለበትም ነበር። የተደረገበት መንገድ ልንረዳ እንችላለን፣ ግን አባቶቻችን ይህን ነገር ልናስቆም ያስፈልጋል። ለምን መሰላችሁ ይህን ሁልጊዜ የምናነሳው? መቼም አንዳንድ ሀሳቦችን ስናነሳ ተቺዎች ናቸው፣ በቃ ጭቅጭቅ ይወዳሉ፣ መተቸት መንቀፍ የሚል ነገር ውስጣችሁ እንደሚገባ አምናለሁ። ነገር ግን ዛሬ ላይ የቤተክርስቲያን ትምህርት ምን ያህል እየተማርን ነው? የቤተክርስቲያን ስርዓቷን ምን ያህል እያወቅን ነው? ቤተክርስቲያን የምንሄደው መቼ ነው? ልክ እንዲህ አይነት ነገሮች ሲከሰቱ ለዚህ ላይ ብቻ እንዳይመስል ወደ ያልሆነ ነገር እንዳንገባ ነገ መውጣት የሚያቅተን ነገር ውስጥ እንዳንገባ ያለው ትውልድ ቤተክርስቲያን ውስጥ ቀርቦ ስርዓቷን እያወቀ ነገ እንዲህ አይነት ነገር ቢፈጠር ማቆም ይችላል ወይ? ዛሬ እኛ እዚህ ጋር ካልገታ ነው፣ ዛሬ እዚህ ጋር ያሉ አባቶች ካላስቆሙት ማለት ነውና የተደረገው ተደርጓል። ያው ምስጋና ነው፣ ግን ወደ ሌላ እንዳይሄድ ጥንቃቄዎችን ማድረግ ያስፈልጋል ብዬ አስባለሁ። በዚህ ላይ እናንተም ሐሳባችሁን እንድትሰጡ እየጠየቅኩ እንደው ይሄን ካነሳን አይቀር የቤተ ክርስቲያን አገልግሎቷ ወዴት ነው እያመዘነ ያለው? ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው የምሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምዕመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንፃ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት በርካቶች በጭፈራ ላይ የሚገኙት፣ በርካቶች በመጠጥ ላይ የሚገኙት፣ በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥረ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ሲችል ልመና በቃ ልመና ማለት ህንፃ ይሄ ግንቡ ላይ ትኩረት እያደረገች ብዬ ነው የማስበው። እና ከግንቡ ይልቅ ደግሞ እኛ የእግዚአብሔር መንግስት የምንወርሰው እኛ ላይ ካልተሰራ የእግዚአብሔር መንግስት መወርሰ እኛ ካልቻልን ግንቡ ቢሰራ ምንም ዋጋ የለው። እውነት የተቀደሰ ነው አውቃለሁ። ቤተክርስቲያን መሰራቱ ጥሩ ነው አውቃለሁ። ግን እኛ ላይ መሰራት አለበት ብዬ አስባለሁ። እኛ ላይ እየተሰራ አይደለም። በርካታ ወጣቶች ስለ እምነታቸው ያውቁ። ሌላውን ደግሞ ልንገር፣ በርካታ ቤት ላይ ያለው ሰዎች የሚይዙት የጸሎት መጽሐፍ፣ ድርሳናት፣ ገርላት እነዚህ ነገሮች ይያዛሉ። ልክ ናቸው፣ ቤተክርስቲያን መጽሐፍቶች ናቸው፣ አልቃወማቸውም። በጣም ትክክል ነው። ግን ደግሞ ቤተክርስቲያናችን ትልቁ መጽሐፍ ደግሞ መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ሳያውቅ ድርሳናትን፣ ገርላትን ሊረዳ አይችልም። ስለዚህ መጽሐፍ ቅዱስን ገዝቶ ሰው እንዲያነብ መጽሐፍ ቅዱሳዊ ትምህርት፣ የሃይማኖት ትምህርት ላይ ትኩረት አድርጋ ቤተክርስቲያን መስራት አለባት። አይኖ ማህሌቱ ወንጌል ነው፣ ቅዳሴው ሰዓታቱ ወንጌል ናቸው እናውቃለን። ግን ከዛም ባሻገር ደግሞ ወጣቱ ስለ እምነቱ በጣም መሰረታዊ እውቀት ሊኖረው ይገባል። ሰው ራሱን እያጠፋ ያለው በአሽሽ በመጠጥ ላይ እየተደበቀ ያለው እምነት ላይ በደንብ ጠንክረን ስላልሰራ ነው። ስለዚህ ቤተክርስቲያን እባክሽ ወንጌል ላይ መሰራት አለበት። ወንጌል በደንብ መነበብ አለበት ብዬ አስባለሁ። ስለ ሃይማኖት ትምህርት በደንብ ለወጣቱ ሊገባ ይገባል። ስላሴ ምን ማለት ነው? አብዛኛው ስላሴን አያውቅም። ስላሴ ምን ማለት? ስላሴን ሳላቅ እኔ እንዴት ነው ኦርቶዶክስ ሊሆን የሚችለው? አብዛኛው ኦርቶዶክስ ነው፣ ግን ስለ ስላሴ አያውቅም። ኦርቶዶክስ ነው፣ ስለ ጥምቀት አያውቅም። ኦርቶዶክስ ነው፣ ስለ መንፈሳዊ ሕይወት ላይ በቂ እውቀት የለውም። ይሄ ደግሞ ከራሱ ችግር ሳይሆን ቤተክርስቲያን ወጥራ ማስተማር አለባት። እንደዚህ የሃይማኖት ትምህርት ላይ በተለይ ሰዎች በሚሰበሰቡበት በአውደ ምሕረት ላይ የዓመቱ ገብርኤል የዓመቱ ሚካኤል ዕለት እንደዚህ አይነት ቀኖች ላይ በጣም ወጥራ ሃይማኖትን መጽሐፍ ቅዱስን እንዲያነብ መጽሐፍ ቅዱስን እንዲገዛ በተራም ደግሞ የሃይማኖት ትምህርትን ማስተማር አለባት። ፕሮግራም ይዛ ማለት ነው። ወጣቱ ላይ እንደዚህ መሰራት አለበት ብዬ አስባለሁ። ስለዚህ ህንፃ ቤተክርስቲያኑ መሰራቱ ጥሩ ነው። ግን ደግሞ እኛ ላይ ካልተሰራ እኛ ከሲጋራ ከጫት ከመጠጥ ካልወጣን ወንጌልን ካላወቅን ዋጋ የለው። ክርስቶስን ካላወቅን ዋጋ የለው። ኦርቶዶክስ ቀጥተኛ ነች፣ እውነተኛ ነች፣ አስተምሮቷ ትክክል ነው፣ ልክ መሆኑን እናውቃለን። ግን ወጣቱ እዚህ ጋር እየጠፋ ከሆነ ዋጋ የለው። እምነት ምንድን ነው? ሃይማኖት ምንድን ነው? ተቋም ነው። ሃይማኖት ተቋም ነው አይደል? እምነት ደግሞ አቋም ነው። ስለዚህ አቋም የሌለው ወጣት ከሌለ እምነት ሃይማኖት ብቻ ቢኖር ዋጋ የለውም ብዬ ነው የማስበው። እና ሃይማኖት አስተምሮ ነው። አስተምሮን የሚተገብር አንድ ወጣት ያስፈልጋል። ቅዱስ ቁርባን ብላስ ታስተምረዋለህ፣ ግን ቅዱስ ቁርባን የማይተገብር ከሆነ ዋጋ የለው። ገባ አይደለ?
እዛ ላይ መስራት አለብን ብዬ አስባለሁ። መሰራት አለበት ገና እኔ አሁን ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ሶሪ ይሄን በደንብ ስላልሰራን ነው። በደንብ በእውነት ወንድማችን በጣም እናመሰግናለን። ወንጌል ላይ እየተሰራን አይደለም። ባጭሩ የወንጌል ስራ እየተሰራ አይደለም። ወንጌል ቢዳረስ ወንጌል ስራ ቢሰራ እለት የተለያዩ ነቀፌታዎች የተለያዩ ነገሮች አይወጡም። ለምን መሰላችሁ? ኦርቶዶክስ ዛሬ ያለች አይደለች። ዛሬ የተፈጠረች አይደለችም። ትናንትም የነበረች ከሺህ ዓመታት በፊት የነበረች ናት። እንዲህ አይነት ነገሮች የሉ። ዛሬ በእኛ ዘመን እያደስናት እየሄድን ነው። ይሄ ደግሞ ወደ አልሆነ ነገር ይወስደናል። ስለዚህ እንደው ቤተክርስቲያን የሚመለከተው አካል የወንጌል ስራ ላይ በሰፊው ቢሰራ ለማለት እወዳለሁ። እሺ ወደ እነ ትዝታው የያዝነው እንግባ። እንግዲህ በአንድ ወቅት ዘማርያም ወንድማችን ዲያቆን ዘማርያም በጋሻው ጋር እንግዲህ እነ በጋሻው በሚቀየሩበት ሰዓት ትምህርታቸውን እየለወጡ ባሉበት ሰዓት እንግዲህ በየጊዜው ይደውልለት ነበር። ያው ስሙን ቀይረው ነው ይደውልለታል። ከዛ በኋላ ብዙ ነገሮችን ያወራሉና ያ የወጣውን ድምጽ ቅጂ በመጀመሪያ ምን እንደሆነ ላስቃኛችሁና እንዴት ከትዝታው ጋር አሁን እንደተገናኘ ደግሞ እንመለከታለን። ሄሎ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ሰላም ነው ወይ? እንዴት ነህ? አለሁ ክብሩ ይስፋ። መስከን እንዴት ነህ? ጠፋሁ አይደል? አልደወል። እግዚአብሔር ይመስገን። አይ ያው አንተ መቸኝ ነበር ይቅርታ። አይ ችግር የለውም። ሰላም ነው። ትናንትና ያንን ባለፈው ጊዜ ከትዝታው ጋር ሆናችሁ ቃል እንትና እያለ ማለት ነው ታውሎጎስ የሚባለው እያለ ያለውን ቪዲዮ እያየሁ ነበርና የተሰጠው ይሄ ኢየሱስ አትበሉና ነው የሚለውን መግለጫ ነው እናየዋቸው። ለዛ ነው ዛሬ የደወልኩልህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነኝ። እዛ ላይ እንደውም አይተው ከሆነ እንደውም በኦርቶዶክስ ሃይማኖት ያልተደራደረን ምዕመናን እንኳን እኛ ወንጌል አስተማርናችሁ እንኳን አትቀየሩም የሚል ነገር ነበርና ምን ገለጽከውና ባለፈው ደግሞ ካወራን አንጻር ደግሞ እንደ ሃይማኖት መዳኛ መንገድ እንዳልሆነ ምናምን ነገር ነበር የገለጽክልኝ። እንመልሳለን፣ እሱን ሁሉ እንመልሳለን። ጳውሎስም አሁን ልጅ እያለው እንደ ልጅ አስብ ነበር ብሎ አሁን ግን ያን ሽር ያለው ስላለ ሰው መልካም የሆነ እድገት መልካም የሆነ ለውጥ አታምጣ ይባል ጎልጎላ ይወረድ እንጂ ወደ እግዚአብሔር ቃል ከፍታ ከቃሉ ጋር ስላልተገናኘን ስላላወቀን ነው እንጂ በፊትም አሁን ስናውቅ ወደ ተሻለ ነው እኔ ሄድኩት እንጂ ወደሚያንስ አልሄድኩም። ስለዚህ ወደ ላይ ሳነብ ማለት ነው ይሄ ለምሳሌ አንደኛ ቆሮንቶስ ላይ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል ሐዋርያው ቅዱስ ጳውሎስ ማለት ነው። እና እንደዚህ አሁን ስለ ሃይማኖት የሚያወሱ ነገሮች አሉና አንዲት ሃይማኖት አንድ ጌታ የሚል አለ ደግሞ ኤፌሶን 4:5 ላይ ማለት ነው። ሃይማኖት ማያስፈልግ ከሆነ እንዴት ሐዋርያው ቅዱስ ጳውሎስ በዚህ መንገድ ሊገልጸው ቻለ? እሺ እንግሊዘኛው ነው አንድ ሃይማኖት የሚል የለውም፣ ፌዝ ነው የሚለው፣ ሪሊጅን የሚል የለውም። እና ሲተረጎም አማርኛው አይሞላም እንትኑን ማለት ነው። አረፍተ ቃሉን አይሞላ። ፌዝ ማለት ደግሞ ያው እምነት ነው፣ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ብሏል እንጂ በሃይማኖት መኖረው አይደለም። አሁን እሱን ነው እኛ የምናስተምረው የምናገለግለው። ወደፊት ብዙ ጥያቄዎች ይመለሳሉ። ኦኬ እንትኑም እንደዛ ነው ማለት ነው። አሁን በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ስትኖሩ ራሳችሁ መርምሩና የሚለው ማለት ነው። በቃ እንዳለ ይሄው ዲክሽነሪ ያዘና እዛው ኪንግ ጄምስ ቨርዥን አለ እንዳለ ስታየው መልሱን ታገኘዋለህ። ኦኬ እዛ ላይ ማለት ነው። ኦኬ ጥሩ። እሺ እንትኑ እንዴት ነው አሁን የሆነው? እሺ አሁን ስለ ዘንዶ ለምን ይቆጣል የመማፀኛ ከተማ የሚሉትን እንዴት ሊሆን ነው ግን? እሺ በጋሻው ወደፊት እናየዋለን። እሱ ሁሉ ወደፊት እናየዋለን። እሺ አዎ ማለት እንዲሳያቸው እንዲሁ እንደ ጥያቄው ስለሆኑብኝ ነው። ገብቷል ማለት እንደዛ የተገለጹ ነገሮች አሁን ተመልሰው ደግሞ እንደዛ ሲሆኑ እናያቸዋለን። እስኪ ምን እንደሚሆኑ አብረን ነው። እሺ አብረን ነው። እሺ ጥሩ። እሺ በቃ አንድ ጥያቄ ልጨምር የመጨረሻ። እሺ ማለት እንትኑን እንዴት ነው የሚሆነው? አሁን በቀጣይ ባለው ነገር ማለት ነው እንዴ አሁን በሚነሳው ጥያቄ መሰረት አሁን እንደዚህ በቤተክርስቲያን አሁን ባለው ጉዳይ ማለት ነው ያስተምሮ ጉዳይ ነው ማለት ነው ልዩነት ሊሆን የሚችለው ማለት ነው። አስተምህሮውን እኛ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እናስተምራለን። እዛ መድረኩ ላይ ያሉ ሰዎች ደግሞ እንደሚመቻቸው እንደነሱ ይናገሩ። ከዛ አይምሮ ያለው ያስተውላል፣ የራሱን ነገር ይመርጣል፣ ይወስናል ማለት ነው። ግን አሁን ምንድነው በቃ ሰውም አሁን እንደኛ አይነት መሀል ላይ ያለ ሰው አለ ምንም ነገር ማለት ነው ወደዛም ወደዚህ የማይል ሰው አለና የሚጠብቀው ነገር አለ ከሁሉም ማለት ነው። አሁን እኛ ያደግንበት በቤተክርስቲያን እንደዚህ ያደግን ሰዎች አለ፣ እንዲሁ ደግሞ መሀል ላይ ያለ ሰው አለ። ግን አሁንም ቢሆን ገብቷል ሚዛናዊ ያልሆነ መሀል ላይ ግራ የገባው ብዙ ምዕመን አለ እና እኛ የምንለውን እኮ ስላልሰማ ነው ሙሉውን ስላልሰማ ሁሌ ከአንድ ወገን ብቻ ያለ ነገር ስትሰማ ዲያሌማ ውስጥ ትገባለህ ማለት ነው። መወዛገብ ነው ትርፉ።
ከሁለቱም ወገን ብትሰማ አንተ ደግሞ የራስህ ጭንቅላት ስላለ ይሄ ልክ ነው ይሄ ልክ አይደለም ትላለህ። ስለዚህ እኛ እነሱ አሁን የሚሉትን ሁሉ ይበሉ። አንድ ነገር እኮ ዘላለም እየተባለ አይቀርም። አንድ ወር በማይሞላ ጊዜ ውስጥ ሁሉም ወደ ራሱ ጉዳይ ይሄዳል ማለት ነው። በዛ ደግሞ በአንጻሪው ያልተናገረውን ትናፍቃለህ አንተ። እስኪ ደግሞ የነዛን ደግሞ ልስማ። አሁን እየሆነ ያለው እሱ ነውና እግዚአብሔርን እናመሰግናለን እዛ ማስታወቂያ ስለሚሰሩልን ሰዎች። በዛ መንገድ የሚገለጻል። አሁንም ደግሞ ነው የማስበው ምንድነው እንዲህ መሀል ላይ በተለይ ወደ አንድ ወገን ካደለው ይልቅ መሀል ላይ ያለው ሰው በጣም ይበዛል አይስተውለ ከሆነ ማለት ነው። እና ይሄ እኮ ያ ወገን አልወሰነም የራሱን የሰማውም ነገር አላሳረፈውም። ልክ ሌላኛው ያልተናገረው ራሱን ያልገለጠው ወገን ደግሞ ሙሉ ነገሩን ይዞ ሲወጣ ያኔ ራፍቲ ይሆናል። ሙሉ ነገሩን መውጣት አለበት። ምክንያቱም አሁን ብዙ ጊዜ የሚሰማው የነበረው በቃ እንዲሁ ማህበረ ቅዱሳን እንደዚህ ገፍቷቸው ነው ሌላ ስም ሰጥቷቸው ነው ምናምን የሚለው ነገር አለ። ግን እኔ ደግሞ እዛ አሁን እንዳልኩ እንደዚህ አሰገድ ጋር የሚማሩ ጓደኞቼ ሲናገሩ ሙሉውን ግን በቃ ያስተምሩ ለውጥ እንዳለ ማለት ነው እንጂ አሁን ይሄ ከመገፋት ጋር የተያያዘ ነገር እንዳለ ነው አሁን የተረዳሁት ማለት ነው። አሁን እኔ ማውቀው እኔ ማንም ስለገፋኝ ወደ ሆነ ቦታ መሄድ ስላልተገፋው ምቀር ሰው አይደለም። በራስ በእውነት ሲያሳርፈኝ ግን አርፋለሁ። የራሴን ህይወት ነው የምኖረው፣ የራሴን ኑሮ ነው የምኖረው። ከእውነት ማንም ዞር ሊል እኔ በቡድን አይደለም እኮ ማስበው፣ በራሴ ነው ማስበው። እና ያንን በተመለከተ እኔን አይመለከተኝም እሱ። እና ያስተምሮ ለውጥ ቢኖር መገፋት ቢኖር ምን ቢኖር ነገሩ ነው የሚገልጠው፣ ይሄ መንገዱ አካሄዱ እንጂ እኔ ማን ነካኝ ማን መጣ ምንም ወሬ ነው እዛው ፌስቡክ ላይ የሚቀር እንጂ እኔ ማን መጥቶ ነካኝ እንዳልኖር ያደረገኝ ማለት ነው። እንደዚህ ተገፍተው ነው። በአንድ በኩል ደግሞ የፕሮቴስታንቶች እጅ ነው እነሱ ነጥቀው ወስደው ነው የሚባል አልገብቷል። ብዙ ወሬ ነው እኮ የምትሰማው። እንግዲህ አሁን ላሉ ባልታኔ መልስ የለኝም። በእግዚአብሔር ቃል እውነት ወደፊት እንገናኛለን። ወደዛም ቢገለጽ የተሻለ ጥሩ ነው። ግን እንትኖቹን ስብከቶቹን ብሎ የራስን እንኳን ስታያቸው ማለት ነው። ግን በጋሻው በተለይ አሁን የመማፀኛውን ከተማ መልስ በምትሰጥበት ጊዜ እንደዚህ ኦርቶዶክስ እንደባል ፈልጌ አይደለም፣ ኦርቶዶክስ ነው እንዲሉ ፈልጌ አይደለም፣ ጌታዬ ሲገልጽልኝ ነው ምናምን ብለህ ገልጸሃል። እና እውነት ያን ስብከት የሰበከው ጌታ ገልጾልህ ከሆነ አሁን እኔ ምን የተለየ ነገር ተገኘስ? እሺ አሁን ከዛ ይልቅ ምን የተለየ መገለጥ ኖሮ ነው የኔ ጥያቄ። አሁን እኮ የምጠይቀኝ አንተ ቸኩለህ እንጂ እኔ ወደፊት መመልሰው ነው እንዳለ ማለት ነው። ለማንም አልመልሰው ነው። አሁን ለማንም ከግለሰብ ጋር አልመልስም። የሚያሳርፍም መልስ አታገኝም። አሁን በስልክ እንዳልኩ ነው። በዛ ላይ ደግሞ አሁን እኮ ከእግዚአብሔር መንፈስ ጋር ነኝና አውራ ብባል አታውራ ብባል ያን ድምፅ እየሰማው ነው ማውራው። የድሮ ቀርቷለን እንጂ የማንኛውንም ሰው ስልክ አነሳለሁ፣ ያን ሰው አወራዋለሁ። ከዛ በተረፈ ይሄ የሚፈልገውን መረጃ ያለ ጊዜ አልሰጠው። ለምንድን ነው? ስለሚያበለሻሹት ነው። የሚፈልጉትን ነገር እየመረጡ ስለሚሰሩ። ስለዚህ አለው አይደል እንዴ ባለቤቱ ነው ያወራለሁ። እኔ እናገራለሁ። በኔ ማለት ጥያቄ እና ከአንተ ጋርም የማወራው ለምን መሰለህ? እግዚአብሔር አንድ ዓላማ ይኖረዋል በአንድ ህይወት ዙሪያ። በቃ እሱን ነው ማስበው እንጂ ይሄን ያህልም ከሰው ጋር ደጋግሜ አላወራም። እንትን አልልም። ስልክም ብዙ አላነሳም። እግዚአብሔር ሊረዳ ከፈለገ ጸልይ ብዬሃለሁ። ጊዜ ወስደህ ምናምን በእግዚአብሔር ፊት ሆነ ብዬሃለሁ። ልብህን ክፈት። ከእግዚአብሔር ጋር እኔን መርሳት ነው ያለብህ። የሆነ ቡድን የሆነ ማህበር መርሳት ነው ያለብህ። በዘላለም ጉዳይ ላይ እግዚአብሔርን ታመልከዋለህ፣ ክርስቶስን ትወደዋለህ። ከእሱ ጋር ያለህን ነገር አስተካከል። ከዛ ራስህን አዳምጥ። በቃ እነዚህ ትርፍ ናቸው፣ ትንሽ የማይጠቅሙ ነገሮች ናቸው። እዛ ነው። ተባርከሃል ወንድሜ። ተጋጭዛለህ። እንደ ተከታተላችሁት ነው እንግዲህ ትዝታውና ይቅርታ በጋሻውና ዘማሪያም ያደረጉት የስልክ ልውውጥ ነው። እንግዲህ ወደ ፕሮቴስታንቱ ዓለም ልክ እንደገባ የተለያዩ ነገሮችን በሚያደርግበት አስተምረው በሚቀየርበት ሰዓት የተለያዩ ነገሮች እንግዲህ በነሱ ኦርቶዶክሳውያንን ይላሉ፣ ግን ኦርቶዶክሳውያንን ብለው በዛ ሽፋን ውስጥ ሆነው ነው የተለያዩ ነገሮች የሚያደርጉት። ያንን ነው ያጋለጠባቸው። በሰዓቱ ሌላ ተልኮ እንዳላቸው ወደ ሌላ እንደተገለበጡ ሌላ ነገር ውስጥ እንደገቡ እሱ በመሃል ላይ ያለ ሰው መስሎ እነሱ ተከታይ መስሎ ሲያደርግ የነበረው የድምጽ ቅጂ ነው። ይሄ የድምጽ ቅጂ እንግዲህ ዛሬ ላይ መጣና መንጣጣ መጣ መሰላችሁ። እንግዲህ ዘማሪያም በዚህ በታቦት ሁልጊዜ ታቦት እንጨት ነው እያለ ትዝታው ይሳደባል አይደል? ከዚህ ከታቦት ጋር ተያይዞ ዘማሪያም ውይይት እናድርግ ብሎ ለትዝታው ጥያቄ ያቀርባል። ውይይት እናድርግ፣ እሺ ስለ ታቦት ለምን አንነጋገርም ከመጽሐፍ ቅዱስ አንጻር የሚል ጥያቄ ሲያቀርብለት እንግዲህ በዚህ ሰዓት እኔ አንተ ማን አንተ ጸበል ቀጂ፣ አንተ ደግሞ በየጊዜው ድምጽ ቀጂ አይደለ ወይ? ያን የቀዳውን ድምጽ አንስቶ ድምጽ ቀጂ ነህ አንተ፣ አጠገቤ ልትቆምም አይገባም፣ ካንተ ጋር አልነጋገርም ብሎ ምላሽ ይሰጣል። ስሙት።
ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው። እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነልቦና ውድቀት ያለው በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘው ለዛ ነው ዘማርያማዊት ያልኩትም ለዛ ነው። እኛ ጸሎት ልመናችን ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ጸበል ቀጪ ጋር እኔ ቁጭ ብዬ መነጋገር ይመስላል። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን የማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለእኔ የሚመጥነኝን አውቀዋለሁ። ምናልባት ለገንዘብ ብሎ፣ ምናልባት ለዝና ብሎ፣ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የእናንተ ስራ። አጽፈና ዝም ብዬ ከማንም እንትን ጋር እኔ አልነጋገርም። አጽፈና ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚህ ደግሞ ራሷ ክርስቶስ ስለሆነ ከዚህ ክርስቶስ ራስ ስለተቆረጥክ ከሷ አካልም ስለተለየ ወደዚህ አካል የምትመጣ ልመናችን ጸሎታችን ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጫወታ አይደለም ያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ኦርቶዶክስ እያለሁ እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ነው ባጭሩ። እንግዲህ የታያችሁ ጸበል መቅዳትና ውይይት ምን ያገናኘው? አይገናኝም። ሆነ ፖይንት ደግሞ አግኝቶታል ማለት እቺ ድምፅ ይቀዳል የምትለው ማለት ነው። ድምፅ ይቀዳል ነክቷለች። ገባ እንዴት ከቤተ ክርስቲያን ምስጢራቸውን አውጥተው ታድሶነታቸውን አውጥተው እንዳሳያቸው ከዚህም በፊት ይታወቃል። ያቺንም እንትን ለማለት ነው። በነገራችን ላይ ወደ ስድብ ገባ ማለት ነው። ቀጥታ ድምፁ ከዚህም በፊት አጋልጦበት ነበረ ይታወቅ። ቤተክርስቲያን ምን ሲሰሩ እንደነበረ ስለሚታወቅ ድምፅ ይቀዳል። ከዛ ቀጥሎ ምን አለ? ወደ ስድብ ዞረና ጸበልም ይቀዳል አለ። አሁንም ስቲል ስለ ጸበል መቅዳቱ፣ ስለ ድምፅ መቅዳቱ፣ ስለ ሌላ አልተጠየቅ። ዲቤት ነው የተጠራ። ያኛውም ዮሐዴን ካልገደልኩ አለ፣ ካላስገደልኩ አለ። ታስታውሳለህ? በሉ በዚህ አጋጣሚ በጋሻው ተገፍቶ ነው፣ ኦርቶዶክስ ነው፣ ስሙን ስታጠፉ ነው፣ እሱ ኦርቶዶክስ ክርስቲያን የምትሉ ሰዎች ነው እናሰዋል። ማን ይሞግት? የዛ ሰዓትም የታድሶ ናፍቃን እዛ ነበሩ። ምን ሆነ ነው ብሎ ጮውበት። እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ ተቀማል? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በጋሻው ራሱ። ለማንኛውም አሁን ገብቶኛል፣ ወደድክም ጠላህም ኢየሱስ ጌታ ነው አለኝ። እንግዲህ በዛ ሰዓት የቀዳው ያቺ ድምጽ በጣም ከንክነዋለች ማለት ነው። ሞራሉን ነክተዋለች። ለምን ገመና ነው የወጣ ያላሰቡት ነገር ነው የተጋለጠባቸው በሰዓቱ። ዛሬ ያችን ለመበቀል ብሎ ነው አንተ ድምጽ ቀጂ ጸበል ቀጂ የሚለው። እንደው በቤተክርስቲያን ጸበል ቀጂ ውርደት ነው እንዴ? ጸበል ቀጂ ያውም ካህን ነበርኩ ዲያቆን ነበርኩ ካልክ እኮ ካህናት አባቶቻችን እኮ ቅዳሴ ቀድሰው ሲጨርሱ ለምእመናኑ ላስቀደሱ ጸበል ይቀዳሉ። ነውር ነው እንዴ ጸበል መቅዳት? ምእመናንን ማገልገል ፈውስ የሚገኝበትን ጸበል መቅዳት ነውር ነው እንዴ? እንዴት እንደ ትንሽ ቤተክርስቲያን ውስጥ እንደ ትንሽ የሚቆጠር አገልግሎት የለም። ቤተክርስቲያን ውስጥ እንደ ትንሽ የሚታይ ሰው የለም። በክርስቶስ ፊት እኮ ሁላችንም እኩል ነን። የምንቀበለው የክርስቶስ ስጋና ደም እኮ አንድ ነው። ለጸበል ቀጂው፣ ለካህኑ፣ ለጳጳሱ የተለየ ነው እንዴ? አይደለም። እግዚአብሔር እኮ በአንድነት ነው ለሁላችንም ዋጋ ይከፈለልን አይደል? በአንድነት እኮ ነው ለሁላችንም በዛ በቀራንዮ አደባባይ ላይ የተሰቀለልን አይደል? ታዲያ አንተ ጸበል ቀጂ ነህ፣ አንተ እንትን ነህ እየተባልክ ከአንተ ጋር አትመጥነኝ። ማን ነው የሚመጥን ሰው ሆኖ? ይኸው መምህራን ከሆኑ እኮ በጉባኤ ቤት ያለፉ አንተም በጉባኤ ቤት አላለፍክም። በጉባኤ ቤት ያለፉ መምህራን ግን በትህትና ና ከፈለክ እንወያይ ብለውታል። እነ መምህር ኤፍሬም እገሌ እንዲህ ነው ገሌ እንዲህ ነው። እንዲህ አይነት ሰዎች ናቸው የሚመጥን። እሱ ያችን ለመበቀል ያችን የድምፅ ቅጂ የወጣችባቸውን ፋይል ለመበቀል ሲል ያደረገው ነገር ነው። የሰራት ሴራ ነው። ያመጣት ተንኮል ነው። ግን በቤተ ክርስቲያናችን አንተ ትልቅ አንተ ትንሽ የሚባል የለም። ይህን በደንብ ልንገነዘብ ያስፈልጋል። ሁላችንም እኩል ነን። የክህነት አገልግሎት የምናገለግልበት ሁኔታ ሊለያይ ይችላል። አንድን ካህን ማንኛውም ሰው ሰንበት ተማሪ ሆነ ምእመን ሆነ ሴት ሆነ ወንድ ሆነ ሕፃን ሆነ የማናገር መብት አለ። ያም ካህን በትህትና የሚጠየቀውን ምላሽ መመለስ ግዴታ አለበት። ቤተክርስቲያን በእንዲህ አይነት ሁኔታ በእኩልነት ያለች ናት። በክህነት ደረጃ የምንሰጣቸው ቦታ የምንሰጣቸው ክብር ይኖራል። ጳጳሱን ጥያቄ ልጠይቅ ብለው
አንተ ዞር በል ሰንበት ተማሪን አጠገቤ እንዳትደርስ አይሉ። ክርስቶስን እኮ ማንም ነበር ሲከተለው፣ ማንም ነበር ጥያቄ ሲጠይቀው የነበረው አይደል? ዞር በል አንተ አትመጥነኝም ብሏል። አምላክ ሆኖ ያው ማያምኑት ሊገሉት የሚፈልጉትን ሁሉ በትትና ነው ሲያወራ ነበር። ዞር በሉ ብሏል፣ ወግዱ ብሏል። ታዲያ አንተ ማን ስለሆንክ ነው ዛሬ ጸበል ቀጂ እገሌ ቀጂ? አቅምም ሲጀመር አቅም የላቸውም እነዚህ ሰዎች ማለት ነው። ሁልጊዜ የምነግራችሁ ምላሾች ሊሰጧችሁ ኑ ሲባሉ እንትን ይፈረጥጣሉ፣ ይሮጣሉ። ግን እየተነሱ ቤተክርስቲያኒቷን ይሳደባሉ። ለምን? እንጀራቸው ነው። ቤተክርስቲያኒቷን ካልተሳደባውን ትዝታው ማን ያስታውሰዋል? እስቲ በማርያም አንድ ቀን ትዝ ብሏችሁ ያውቃል? አንድ ቀን ትዝታው ምን እንደሆነ አስተውላችሁ ታውቃላችሁ? አንድ ቀን በጋሻውን እኔ ራስቻቸዋለሁ። ግን ቤተክርስቲያኒቷን ሲነኩ ሳንወድ በግዳችን ጆሮዎቻችንን እንሰጣቸዋለን፣ አይኖቻችንም ወደ እነሱ ይሆናል ሲሳደቡብን። ለዛ ደግሞ ምላሽ አላት ቤተክርስቲያን። ኑ ልመልስላችሁ፣ ኑ እናንተ አልተረዳችሁም፣ ኑ እናንተ አልገባችሁም ሲባሉ አንተ ገሌና አንተ ለሚዲያ ሩቅ የሆኑትን እነ ሊቀ ሊቃውንት ዕዝራን ይጠራሉ። አረ እነሱ ሲጀመር ከአንተ ጋር ራሱ ለማውራት የሚመጥኑ አይደሉም። በዚህ በአንተ አነጋገር አንድ ሰንበት ተማሪ በቃል፣ አንድ እታች ያለ ገና ተማሪ ታዳጊ ያለ የቤተክርስቲያኒቷን ትምህርት እያወቀ እያነበበ እየተማረ ያለ ሰው ይበቃል። እነ ሊቀ ሊቃውንት ለአንተ ሊመጡል፣ ከቤተክርስቲያን ለአንተ ደብዳቤ ተጽፎ ከትዝታው ጋር ተወያዩት ሊባል ምን አይነት አንዳንድ አእምሮዎቻችንም እንትን ብሏል። ምን አይነት ጅልነት ውስጥ እንደተገባ ራሱ ግራ ነው የሚገባኝ። እግዚአብሔር ማስተዋልን ይስጥ። እንግዲህ ያቺ ድምጽ መቅዳት ዛሬ ጸበል ቀጂና ድምጽ ቀጂ አስባለች። አዎ ሁላችንም ጸበል ቀጂዎች ነን። በረከት አለው፣ ዋጋ አለው። ከክርስቶስ የምናገኘው በረከት ስላለ አገልግሎት ነው። የሚናቅ የሚወደስ አገልግሎት የለም። ሁሉም አገልግሎት እኩል ነው። ሰው ሁሉ እንደየአቅሙ እንደየደረጃው ቤተ እግዚአብሔርን ያገለግላል። ይህ ደግሞ የተከበረ ዲያቆን ተንሶ ለጸሎት ብሎ የሚቀድስ ዲያቆን ነው። ስለዚህ እግዚአብሔር አምላክ ማስተዋሉን ይስጥ፣ ለሁሉም ማስተዋሉን ይስጥ። መብርሃን ወላዲተ አምላክ የታወረውን አይነ ልቦናቸውን ታብራላቸውና ወደ ቀደመ ቤታቸው ተመልሰው በክብር ለንስሐ ሕይወት በቅተው ስጋውን ደሙን ተቀብለው የመንግስቱ ወራሾች ለመሆን ያብቃቸው ለማለት እወዳለሁ። በዚህ ላይ እናንተ ማሳብ ስጡ። ላይክ እና ሼር፣ ቤቱንም ሰብስክራይብ ማድረግ እንዳትረሱ። ቸር ቆዩልኝ።